አሁን አምና ምን አለን? የኢትዮጵያ ንግድ ባንክ እንዲያረገ ነው፣ መንግስት ስፖንሰር እያረገ ነው፣ ኢሬቻ የመንግስት ሃይማኖት ነው ብለን አምና ማንቁርት ሲኒዝ ዛሬ ዘንድሮ አዳነች አቤቤ ምን አደረገች? መከሯን ዳንኤል ክብረት አምና እንደዚህ ተወቀጥ ነው እንትን ለኦርቶዶክስ የሆነ ነገር ሰተናል በያሏት የኛዎቹ ውሾች ተጠሩና ቡቺ 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 ተባሉ፣ ተቀመጡ። እንኩችን 8 ሚሊዮን ብር ያዙና ንገሩልን፣ እኛን አመስግኑን፣ አወድሱን፣ ማስታወቂያ ስሩልን፣ ምርጫም እየቀረበ ነው አሏቸው። ከዛ የኛዎቹ ገተቶች ደግሞ ያን ተቀበሉና አረጉ። ቤተክርስቲያኒቷ ገንዘብ አታ ነው አላጣችም። ቤተክርስቲያኒቷ ደመራዋን ለማስዋብ ወጣቶች አታ ነው አላጣችም። ባለሀብቶች አታ ነው አላጣችም። ማህበራት አታ ነው አላጣችም። 8 ሚሊዮን ብር ማን ስጠን አለው? መንግስት ለኦርቶዶክስ ቤተክርስቲያን ማን አባቱ ብር ስጥ አለው? ምን አባቱ አገባው? ሙዳይ ምጽዋት አለ፣ ህንፃ ኪራይ አለ። ምዕመናን ያም ሳያስፈልግ ምዕመናን ውብ አድርገው መስራት እየቻሉ አዳነች አቤቤ ምን አገባት? የግብር ከፋዩን ብር ማንም እንዲበላው ይደረጋል ወይ? እንጨቱ የሚገዛው በራሱ ነው የሚመጣው። አበል የሚከፈለው ደሞዝ የሚከፈለው የለም። 8 ሚሊዮን ብሩ ውሸት። የበሉትም እነዚሁ አባጻን አለ። ይሄ ደግሞ ጎንደር ያሉ የጣራ ገዳም እንትን አቤት 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 ተመልከቱት። እንግዲህ አማራ ነው ጎንደሬ ነው። ስሙት ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑ ትምህርት ናቸውና በንጉሠ ነገሥቱ ዘመን ተቋርጦ የቀረውን ታሪክ ቀጥለው ታሪኩን ከተቀበረበት አንስቶ እንደገና ህይወት በመዝራት በእርሶ የስራ ኃላፊነት የስራ ዘመን ክብራችን ተጠብቆ ሙሉ ወጫችን ተሸፍኑ ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑ ትምህርት ናቸውና በዚሁ አጋጣሚ አባቶቻችን እንድታመሰግኑ ለማሳሰብ ያክል ነው። ይወጣችሁ ያዝልኝ እንግዲህ ያዘው። የቅድሙ ተናጋሪ ምንድነው የሚለው? የቅድሙ ተናጋሪ ያው ታውቃለህ የወረስላሴ የቤተክርስቲያኒቷ የህግ ባለሙያ ነው። ለኔ ወዳጄ ወንድሜ ነው። ይሄን ካላለ ደግሞ አይበላም። ይሄን ካላለ ደግሞ አይኖርም። ይቅርታ አንቱ ማለት አለብኝ። ኡስታዙን አንቱ ብዬ ይሄንን አንተ ማለት ራሴ ሂሴን ውጭ አለው ትክክል አለ። አባታችን እንደናንተ አይችሉም ነበር፣ ግን መኖር አይችሉም። አፌን እየመረረኝ እኮ ተቸገርኩ። እና 8 ሚሊዮን በንጉሱ ጊዜ ተቋርጦ የነበር ተቀብሮ የነበር በንጉሱ ጊዜ ባንዲራ ወጥቶ በንጉሱ ጊዜ ኦሮሞ፣ አማራው፣ ጉራጌው፣ ሀዲያው፣ ከምባታው ዙሮ መስቀሉን ዘምሮ አመስግኖ በደርግ ጊዜም እንደዛው ቦታ ይቀር እንጂ ዘምሮ በወያኔ ጊዜም ወደ መጨረሻው አካባቢ ባንዲራ አሊ ኢትዮጵያን ረግጣ ከህፃናት ጭንቅላት ላይ ከእናቶች እጅ ላይ ነቅላ ቆሻሻ ላይ ጥላ አዋርዳ የኢትዮጵያ አምላክ ያንን አየና ወያኔን ጠራርጎ ቆሻሻ ውስጥ አረጋት። ከንፈሯን ኩበት አስመስሎ የዝንብ መጫወቻ አደረጋት። የኢትዮጵያን ባንዲራ እንዳዋረደች ወያኔም ተዋረደች። መስቀሉ ከበረ፣ ወያኔ ከሰረ። ወያኔን የጀመረው ወያኔ የኢትዮጵያን ባንዲራ አዋረደ፣ የኢትዮጵያን ቤተክርስቲያን አዋረደ። እግዚአብሔር ጠብቆ አዋረደው። ዛሬ ወያኔ ቢፈራገጥ ቢጮ ቢነሳ አይነሳም። ተሰብሯል። ገና እርስ በርስ ይፋጃል። የኢትዮጵያ አምላክ ሂሳብ አላወራረደም ገና ከወያኔ ጋር። የትግራይ ህዝብ ወያኔን እንደ ጋዳፊ ከጉድጓድ አውጥቶ ይሰቅለዋል። መዝግቡልኝ። የኢትዮጵያን ሰንደቅ ዓላማ ያዋረዱ ተዋርደዋል። ዛሬ ኦሮሞማ የኢትዮጵያን ባንዲራ በገዛ ሀገሩ አዋርዷል። የቀን ጉዳይ ነው። ከዩ ጩፋ በልጣለው፣ ከእስራኤል ዳንሳ በልጣለው፣ ከዮናታን በልጣለው። መዝግቡልኝ። ኢትዮጵያን ያዋረዱ ይዋረዳሉ፣ ኢትዮጵያ ከፍ ትላለች። የኢትዮጵያን ሰንደቅ ዓላማ ጭቃ ውስጥ የጣሉ ይጣላሉ። ዳውን ኢትዮጵያ ያሉ በሙሉ ባናታቸው ይተከላሉ። በኦሮሚያ ውስጥ የኢትዮጵያን ሰንደቅ ዓላማ ያዋረደ ኢትዮጵያን ያዋረደ ኦርቶዶክስን አማራን ያዋረደ የአማራ እስላምን ያዋረደ ቄሮ
የአሰብ ምንድነው የአፋር በረሃ የጅቡቲ በረሃ እየበላው ነው። ቀይ ባህር የአሳ ቀለብ እየሆነ ነው። በየመን መከራ ፍዳውን እያየ ነው። በሳውዲ የግመል ሽንት ጠባቂ ሆኗል፣ ተዋርዷል። ኢትዮጵያ ከፍ ትላለች። ይሄ የኔ የዘመዴ ቃል ነው። ኢትዮጵያን ያዋረደ ጠብቅ፣ የኢትዮጵያን አምላክ ጠብቅ። አይሆንም የተባለውን የወያኔን ውድቀት ያሳየን እግዚአብሔር አሁን ያሳየናል። ከዛኝ ጋር እንምጣኝ። እንግዲህ ለሁለተኛ ጊዜ መሾማቸው ነው። አብረው ከአቡነ ሳዊሮስ ጋር አንድ ቤት ሲሰሩ የነበሩ ናቸው። በጣም ብዙ ተመልከቱ። ከጥቂት ዓመት በፊት አዳነች አቤቤ ሲኖዶሱ ጋር ትሄድ ነበር። ነጠላዋን ለብሳ ተሸፋፍና አባቶቼ ብላ ሲኖዶሱ ጋር ትሄድ ነበር። አባቶችም በቢሮ በፕሮቶኮል ያናግሯት ነበር። ቤተክርስቲያኒቷ ራሷን የቻለ አቅምና ቁመና ስለነበራት ማለት ነው። ስለዚህ ቤተክርስቲያኒቷ ገርዘው ቆርጠው ቁመቷን አሳንሰው ድንክ ካደረጓት በኋላ ሳዊሮስን አምጥተው ከሾሙ በኋላ እና ዲዮስቆሮስን አምጥተው ከሾሙ በኋላ ቤተክርስቲያኒቷ ቀሚሷን እያንከረፈፈች መስቀሏን ይዛ እናዳነች አበቤ ቢሮ ቁጭ ብላ ትለማመጣለች። ሃይማኖት ካልቀየርሽ ተብላ ጴንጤ የሆነች እዛ ያሉት እስላምና ጴንጤዎች የሆኑ ናቸው። እንግዲህ አንድ ዣንጥራር የሚባለው ካልሆነ በስተቀር የጴንጤና የእስላም። ስለዚህ ቤተክርስቲያኒቷን አንሰሻል፣ አሳንሰንሻል፣ አዋርደንሻል፣ አቅም የለሽም፣ ኃይል የለሽም፣ ነይ ስልንሽ እንኪ ስንልሽ ተቀበይ፣ ይህንን አንቺ ስለበዛች ያነሱ ሰዎችን አምጥቶ ቤተክርስቲያኒቷን አዋርዷታል። አዳነች አቤቤ አሁን ቢሮዋ መጥተው ካላናገሯት አያገባትም። ቢሮዋ መጥተው ደግሞ ማመስገን አለባቸው። ማን ስጭኝ አላት? የህዝብ ገንዘብ ነው የተሰጠው ለልማት መዋል። ጤና ጣቢያ ሊከፈትበት የሚገባውን ገንዘብ ነው ለነዚህ የተሰጠው። ነውር ነው፣ ትክክል አይደለም። ልመናን ባህል ያደረጉ መስራት የማይችሉ አስራት በኩራት አስተምረው መሰብሰብ የማይችሉ ጥላ ዘቅዝቀው የሚለምኑ የሀብታም የመንግስት ሰራተኛ እጅ የሚያዩ አሁን ደግሞ የመንግስት የብልጽግናን እጅ እያዩ 8 ሚሊዮን ብር ተሰጠን፣ እግዚአብሔር ይስጥልን፣ እመቤቴ ትስጥልን፣ ልጆቻችን በእውነት ቅዱስ ሚካኤል የት ይሰማሻል? ቅዱስ ሚካኤል የት ያቅላል? ይሄ ትክክል አይደለም። እሳቸውን እንኳን እለፍ አልፈልግም፣ መስማትም አልፈልግም፣ እለፍ አልነካም።